ማን እንደሆንኩ አላወቅሽ መሰለኝ። ፍቅር እኮ ነኝ። አጋጭሻለሁ። እሺ ጭራሽ እኔና እሷ ማለትም ጀምራል። አው ልታወጣችን የመጣሽው ወይስ አዝነሽልን? አባሽ ልጅ ሰሚኛለሽ? አዲያ ጥቅም ከዚህ በኋላ እንዳላገኝሽ። እሺ ጭራሽ ስሜንም ታውቋለህ? እቺ ፍቅር ናት ይላከች። ስራችንን ሳንጨርስ የት ነው የምትሄደው? አንተ ማን ነው እዚህ ቤት ወሳኝ ያደረገ? ባርኪ ሙሉ ኃላፊነቱን ለኔ ሰጥቶ የሚሄደው። አፍህ ዝጋተ ደግሞ የምሬን እኮ ነው። አንቺ ምን አጥፍተሽ ታውቂያለሽ? እህቴ ላይ አደርጋለሁ ብትል እገልሃለሁ። እሺ ምን ታስቢያለሽ? ቆንጆ ከዚህ በኋላ አጠገቤ እንዳትደርስ። እሺ አሁን ስራ የተጀመረ ልቀቀኝ። ዛሬስ ተበልቼ ነበር። ይሄ ፋራ ሴት ልጅን ባዶ ክፍል ውስጥ አግኝቶ ግንባር ብቻ ስሞ ይሄዳል። ይሄም ወንድ አይደለም። ተረጋጊ። እኔ ፍቅር ጓደኛ ነኝ። እና ምን ልትሰራ ክፍል ገባ? ሌባ ነህ? አይ መኝታ ቤቴን ሳስቼ ነው። ይቅርታ ቤዛ። ጭራሽ ስሜንም ታውቋለህ? እቺ ፍቅር ናት ይላከች። አረው ድረሱልኝ። አንቺ አምሻል እንዴ? ምን ሆነሽ ነው የምትጮይው? ምን አደረኩሽ? ጭራሽ ልታደርገኝ ማስበህ ነበር? ድረሱልኝ። እንዴ ምንድን አንተ እዚህ ምን ሰራል? ኧረ ስጮህ ጊዜ ምን ሆና ነው ብዬ እኮ ነው መኝታ ቤቱ የገባሁት። ምን ሆነሽ ነው ቤዛ? ይሄ ልጅ ታውቁታላችሁ? ናውል ጓደኛዬ ነው። ምን ነው ምን ፈልገሽ ነው ቤቱን የምትበጠብጭው? አሃ አንቺ ነሻ ክፍሌ ላክሽው። ቆይስ ተረጋጊ ቤዛ። ምንም ነገር ሳይፈጠር ለምንድን ነው የምትጮይው? ምንድነው? ቆይ እዚህ ቤት ሰው መተኛት አይችልም እንዴ? ምንድነው የሚያስጨዋችሁ? ተሳስቼ ክፍሏ ስገባ ጮኸች። ከዛ ደግሞ ላረጋጋት ስሞክር ደግሞ የበለጠ እየጮኸች መጣች። ሲጀመር አንተ እዚህ ምን ሰራል? ለምን እስካሁን አልሄድክም? እኔ ነኝ እዚህ ገብቶ እንዲተኛ የነገርኩት። ቤዛ እዚህ እንደምትኖር እያወቅሽ እንዴት ትልኪዋለሽ? ያው ቤዛ እንደለመደባት ኤላ ጋድራ ይሆናል ብዬ ነው። እሺ ምን አደረች እንበል። እሱ ለምንድን ነው እዚህ ክፍል ውስጥ የሚያድረው? ወይስ ሌላ ጉዳይ አላችሁ? ደግሞ ክፍል ተሳስቶ ነው ያልሽውን ጨዋታ እዛው። እሺ በሌሊቱ መኝታ ቤት የሚፈልገው? ይቅርታ በጣም የኔ ጥፋት ነው። ሁሉም ሴቶች ናቸው። የት ልደር? እዚህ ቤት እንዳትመጣ ብዬ ስንቴ ነው የነገርኩ? አንተ ግን አትሰማኝም አይደል? ዴቭ እባክህን ብቻ ከቤት ውጣ እንዳትለኝ። ትፈራለህ? አይ ሳይሆን ግን ባለፈው ማታ ወጥቼ ነው ስልኬን የተበላሁት። ና ሳሎን ተኛ። በቃ ሁላችሁም ተኙ። ወጣ ምን ታፈጫለሽ? ሂጂ ውጪ። ምን ልታረጊ እንደነበር ያልደረስኩበት እንደምስሽ ነቅቼብሻለሁ። እሺ ቦክ ቦክ ዴኒ ቆንጆ ምን ነው በጠዋት ወደ ልትሄጂ ነው? አዴን እመለሳለሁ ብያት ስለመጣው ትጨነቃለች። ደርሼ ልመለስ። በዚህ ጠዋት? ቆይ በኋላ ቆይተሽ ትሄጃለሽ። ምን ነው ትፈልገኛለህ እንዴ? ሁሌም እኮ እንደፈለግኩሽ ነው የኔ ቆንጆ። እሺ ለምን እንደፈለከኝ ንገረኝና ቶሎ ጨርሼ ልሂድ። ለልዬ እዛ ቤት ስትሄጂ ከቤዛ ጋር መገናኘታችሁ አይቀርም። ስትገናኙ ደግሞ ትጣላላችሁ ብዬ ፈርቼ ነው። እባክሽ ለሊ ከሷ ጋር አትጣይ። ቤዛ በጣም ጥሩ ሰው ናት። አንቺ ስላላወቅሻት ነው እንጂ። በጣም ታሳፍራል። ዛሬም ስለሷ ጥሩነት እያወራህ ነው?
እኔ እንጃ እንዴት እንደተመለከትሽው አላውቅም። እኔና ቤዛ መሀል ምንም የፍቅር ስሜት የለም። ደግሞ አንቺ እንዴት ርካሽ አድርገሽ ብታስቢ ነው የጓደኛዬን የባርኪን ፍቅረኛ ከኔ ጋር እንደዛ የፍቅር ስሜት ይሰማል ብለሽ የምታስቢው? አንተ እንደዛ ይሰማል እያልኩ አይደለም ሜላ፣ ነገር ግን ቤዛ እንደዛ እንደሚሰማት በጣም እርግጠኛ ነኝ። እባክሽ ሊሊ እንደዚህ አጉል ተጠራጣሪ አትሁኝ። ይሄ አንቺ ሀሳብ ነው እንጂ እኔና እሷ ማለት እንደዚህ አይነት ሀሳብ የለም። ጭራሽ እኔና እሷ ማለትም ጀምረሃል? ሊሊዬ ለምን ዝም ብለሽ በሆነ ባልሆነ ትጨነቂያለሽ? እኔ አንቺ ሰው ነኝ፣ ሁሌም ከጎንሽ ነኝ። ልታምኚኝ ይገባል። አምናለሁ እኮ ነገር ግን ምንም ግን ብሎ ነገር የለም። እኔ አንቺ ሰው ነኝ እኮ ምንም ልጠረጥርኝ አይገባም። ደግሞ ቤዛም ጓደኛዬ ናት። እንደዛ አምነሽ መቀበል አለብሽ። ለአንተ የማይታዩ ለኔ የሚታዩን ብዙ ነገሮች አሉ። ውስጤ ምንም ሰላም አይሰማኝም። የሆነ የሚፈጠር ነገር እንዳለ እየተሰማኝ ነው። ልልዬ ምንም ነገር አትፍሪ፣ ሁሌም ካጠገብሽ ነኝ። ደግሞ እኮ አሁን ማማረር ሳይሆን ፈጣሪን ማመስገን ነው ያለብን። እማዬ አባዬን አናግረው አሳምነው ሁሌ ካንቺ ጎን እንደምሆን እርግጠኛ ነኝ። መቼም አንለያይም። አመሰግናለሁ። ይላ ትታይኝ ብትሄድ ምን ሊፈጠር እንደሚችል መገመት ይከብደኛል። ነገሮችን አስተካክላለሁ ብዬ አስቤ ነበረ። ነገር ግን እኔ ካላንተ ምንም ነገር ማድረግ አልችልም። አንተ ለኔ ደካማ ጎኔ ነህ። በአንተ ጉዳይ ማንም ሰው ምንም እንዲናገረኝ አልፈልግም። ደግሞ ያችን ቤዛን ስርዓቷን ነው ማስይዛት። ቆይ እስኪ ስሚኝ ሊሊ፣ አንቺ ከባርኪ ጋር ጓደኛ ነሽ አይደል? ባርኪ እኮ ጥሩ ጓደኛዬ ነው። ለኔም ላንተም እኮ ጓደኛችን ነው። እሺ እኔ ከሱ ጋር አንቺ የፍቅር ስሜት አለሽ ብልሽ ምንድን ነው የሚሰማሽ? እንዴት ትጠረጥረኛለህ? አየሽ ሊሊ፣ አሁን አንቺን የተሰማሽ ነው ከጓደኛ ጋር ስትጠረጥሪኝ የሚሰማኝ። ይሄ ቤዛ ላንተ ከሚሰማ ስሜት ጋር አይገናኝም። ኤላ ያቺ ልጅ ትርቃት እንደሆነ ራቃት። ካለበለዚያ ግን በእኔና በአንተ መሀል እንድትገባ እየፈቀድክላት ነው። ያንን ካደረክ ደግሞ ያንተ ምርጫ ነው። እኔ መናገር ያለብኝን ነገር ተናግሬያለሁ። የራሱ ጉዳይ። እሺ ወዴት ነው? አደጋ ልሄድ ነው። እንዴት አደርሽ ኬኳ? አደይ አንቺ አደይ፣ አንተ ደግሞ እዚህ ምን ትሰራለህ? አንተም እንደ ዴቭ ኪችን ውስጥ ማለት ጀመርክ እንዴ? ኪችን ውስጥ ደግሞ ለምን ይገባል? እንደ አደይ ምግብ ለማብሰል ነው። መቼስ ምግብ እያበሰልኩ ነው አትለኝም? እንደደረሰና እንዳልደረሰ የጠየኳት ነበር። ምን ነው ቅር አለሽ ኬኳ? ለማንኛውም አደይ በእናትሽ ፈጠን ፈጠን አድርጊ ቶሎ። የምትሄጂበት አለ? አዎ ኤላ ጋር ልሄድ ነው። ኤላ ማን ነው? ኤላ ማለት የለምለም ፍቅረኛ ነው። አደይ አላውቅም ይባላል። እሺ ካላወቅሽ ደግሞ መጠየቅ ነው። ኤላና ለምለም ተለያይተዋል። ፍቅረኛ አይደለም። አሁን ላይ ከቤቱ አባሯት ነው። እዚህ እንዳሪ ሰራተኛ ነች እንዴ? ቆይ ሴቶቹ ምን እየሆኑ ነው የቤት ሰራተኛ የሚሆኑት? አንዱን ሀብታም አግብታችሁ ድልቅ ቅብላችሁ አትኖሩም እንዴ? ከማግባቱ መስራቱ ይሻላል። አንቺ እኮ ሴት ልጅ ነሽ። ባልሽ ነው ለአንቺ መልፋት ያለበት። ለባልሽ አንቺ ንግስቱ ነሽ። በቃ እሱ ያመጣውን ነገር ማቅረብ ነው ስራሽ። እንዴ ይሄማ ከቤት ሰራተኝነት እኮ አይተናነስም ነው እንዴ? እየሰራው ካበላውትማ ያው እኩል ሆነን ማለት እኮ። አንቺ ደግሞ ቀበጥ ሚስት ኮንሽማ ግዴታ ትሰራለሽ። እንደ አደይ ግን የቤት ሰራተኛ መሆን ልክ አይደለም። ሴትነትና ቁንጅናሽን ተጠቅመሽ በጣም ብዙ ሺህ ነገሮችን በቀላል መንገድ ማሳካት ትችላለሽ። አልገባኝም። ሴት ስለሆንኩ ምን የተለየ ነገር አለ? ቁንጅናም ቢሆን ደግሞ ለራስ እንጂ ሌላ ለማንም አይጠቅምም። ደግሞ እንዴት ሆኖ ነው ሴትነቴ ብቻ ስኬታማ ሊያደርገኝ የሚችለው? የኔ ጥረት ድካም ካልታከለበት። ደግሞ አሁን ላለሁበት መሰረቴ እኔነቴ ነው። አደይን ተዋት እባክህ ነው አለ። ግን ለኔ አስረዳኝ በእናትህ። እንዴት ነው ሴት ስለሆንኩ ብቻ ምንም ሳልደክም በቀላሉ ማግኘት የምችለው? አረ ሊዱ ዝም በይ አንቺ። ለኔ ንገረኝ ነው አለ። ቆይ አስረዳሻለሁ፣ ችግር የለውም። አደይም ግን በደንብ ስሚ። እዚህ በዘይት የተጠበሽ እድሜ ልክሽን ከምታቃጥይ በአጭር መንገድ አንቺና ቤተሰብሽ እንዴት መቀየር እንደምትችይ ያሳይሻለሁ። ስኬት ማለት ከፈጣሪ ጋር መጣላት፣ ያልሆነ ስራ መስራት፣ ገንዘብ መሰብሰብ ከሆነ ይቀብኝ። ህልሜን በራሴ ጥሬ ግር ያሳካዋለሁ። መቼም አይሳካልሽም። እድሜ ልክሽን የፍቅርና የሊዱ ተመላላሽ ሰራተኛ ነው የምትሆኝ። ይልቅ ነቃ በይና ምንም ሳትለፊ የወር ደመወዝሽን ለሳምንት ማድረግ ልመጂ። ከዛ ደግሞ ሲሄድልሽ የሳምንቱን ለቀን ማድረግ ትጀምራለሽ። ገባሽ? እኔ ወንድነት ይዞኝ ነው እንጂ እንዴት እንደማደርጉ አሳያችሁ ነበር። ለነት ተሰየኝም ነው አለ። በደስታ አሳይሻለሁ። ሊዱን ተዋት፣ አታታላት። አርፋ ትቀመጥበት። የሰይጣን ሀሳብ አታሳስባት። ቆይ አንቺ ምን አግብቶሽ ነው ስለኔ የምታስጠነቅቂኝ? በጣም የተናናቀናል መሰለሽም። ግን እሷን ታያት የኔ ቆንጆ።
እኔ በአጭር ጊዜ ውስጥ እንዴት እንደምትለወጭ አሳይሻለሁ። ጎሽ ቴንኪው። ይሄ ልጅ ቆይ ምን እያደረገ ነው? ይህን ጸባዩን ፍቅር ታውቂውን? ነቅታል እንዴ? አዎ ነቅቻለሁ። ምን ልትሰሪ ገባሽ? ፈልገሽ ነው? አንተን ሳይሆን ያንን ከንቱ ነበር የፈለኩት። አይቻው በጣው። ባይሆን አንተ ከፈለከኝ አለው። ከዋርጊ ጋር መቼ ልትጋቡ ወሰናችሁ? አልወሰንም። ምን ነው ሚዜ ለመሆን ቸኮልክ እንዴ? ማለቴ ከባርኪ ጋር ትንሽ ስለተጋጨን አላወራንበትም። ለዛ ነው የጠየኩሽ። ለምን የተጋጫችሁት? በዛች አደይ ምክንያት ነው? ማን ነገረሽ? ይህን ሁሉ ነገር ነግሮሻል እንዴ? አይ እሱ አልነገረኝም። ፍቅር ናት የነገረችኝ። ቆይ ግን ባርኪ ከሰራተኛ ጋር እንዴት እንደዚህ ነገር ያስባል? ይሄ እኮ ራስን ማርከስ ነው። ቤዛ፣ የሰው ልጅ ሸቀጥ አይደለም። እሺ፣ ውድና ርካሽ የሚባልን ፍጡር አይደለም። አትሳሳች። አንተማ ምን ታደርጋለህ? አንዴ ገብቶልሃል። አደይ በጣም ከባድ ሰው ናት ማለት ነው። ስለማታውቂ ሰው እርግጠኛ ሆነሽ አትናገሪ። ተጠንቃቂ። እሺ፣ አደይ ጥሩ ሴት ናት። ጥሩነቷን ደግሞ ልታውቂ የምትችይው ቀርበሽ ስታያት ነው። ቀርበሽ ሳታያት ግን እንዲህ ነች እንዲህ አይነት ማለታችሁ። መጀመሪያ ጥሩነቷን ለማወቅ ቀርበሽ ማየት አለብሽ። ገባሽ? ላውቃት አልፈልግም። ምን ትሰራልኛለች? ጭራሽ ከባርኪ ጋር የሆነ ግንኙነት እንዳላችሁ ስሰማ ፍቅርን አላምናትም ብዬ እንጂ መጥቼ ባንቃት ራሱ ደስ ይለኝ ነበር። ቤዛ፣ ስነ ስርዓት። አደይን እንደዚህ እንዳትናገሪያት። እኔ አልገባኝም። ቆይ ልጅቷ ምኗ እየሰባችሁ ነው? ምንም የሚስብ ነገር እኮ የላትም። እሱን ለእኔ ተይው እሺ። ላፈቀርኳት በፍቅሯ ክንፈላልኩላት ታያት። አንቺ ላይ አይመለከትሽም። ገባሽ እንዴ? አንቺ ደግሞ እዚህ ምን ትሰራለሽ? አንቺ ልትሰሪ ገባሽ ነው? ምሰራው ሌላ ምን ሰራለሁ? ዴቭ ቆይ መኝታ ክፍል ድረስ ስትገባ እንዴት ዝም ትላታለህ? አሁን ተነሽ ነው ውጪ። አልወጣም። ምን አባሽ ልታመጪ ነው? ቆይ አንቺ ማን ነሽ? ዞረሽ ጭራሽ ዴቭ ጋር መጣሽ? ፍቅር ተይ፣ ምን እያደረግሽ? ምን ያገባሻል? አደይ እንኳን እንዳንቺ አልተፍጨረጨረችም። ምን ልትሆኚ ነው? ቆይ አንቺ ማን እንደሆነ እንኳን አላወቅሽም መሰለኝ። ፍቅር እኮ ነኝ። አጋጭሻለሁ። እሺ ፍቅር፣ ቆይ ተይ። ቤዛ ከክፍል ውጪ። ማን እንደሆነ እንኳን አላወቅሽም መሰለኝ። አንቺ ትንሽ ሰይጣን፣ ከኔ ጋር እንዳትፎካከሪ ቢያስጠንቅቅሽ ነበር። አልሰማም ካልሽ ግን አሳይሻለሁ። እሺ ፍቅር፣ ምን እያደረግሽ ነው ያለሽው አሁን? ቆይ ከማን ጋር ነው ሰላም የምትሆኚው? ሁሌ ከሰው ጋር መጣላት አይሰለችሽ? እራሷ እኮ ናት። እኔ ምን አጠፋው? አንተ ጋር ለመድረስ ስታስብ እኔ እግሯን እንደምሰብርላት ማወቅ ነበረባት። ለምንድን ነው እንደዛ የምታደርጊው? ስለማፈቅር ነው። ማንም ሰው እንዲያወራህ አልፈልግም። ለምን አደይ አትሆንም? እኔን ደግሞ በተቃራኒው ለምን አትረጂኝም? አውቀሽ እየገገምሽ ነው እንጂ እኔና አንቺ አንድ ላይ እንደማንሆን ልብ ሆነሽ ያውቀዋል። ይሄን ደግሞ ደጋግመሽ ለራስሽ ንገሪው። እሺ ለምን? ቆይ ምንድነው ጥፋቴ? አንተን ለኔ መስጠት የከበደ ለምንድን ነው? እንዴት እንደምወድህ አትመለከትም እንዴ? አንተ ሳታውቀው እኮ ተዋህደኛል። አብረኸኝ መዋል ማደር ጀምረሃል። ፍቅር እባክሽ ተይ፣ ለማይሆን ነገር አትልፊ። እሷን ተዋት። አደይ ላንተ የምትመጥንህ አይነት ሴት አይደለችም። ይሁን እዚህ ያለው አይደል? በቃ ሁሉንም ነገር ተወውና አብረን እንሁን። ፍቅሬን ተቀበለኝ። ዛሬም በፊትም እንዳልኩሽ በጣም ይቅርታ። እኔ ካንቺ ጋር መሆን አልችልም። ምንም ማድረግ አልችልም። ፍቅር፣ ዴቭ ምን ፈልገሽ መጣሽ? ቁርስ ደርሷል። እሺ አደይ። ይኸውልሽ ኬኳ፣ መጀመሪያ ስራው እንደምትሰሪ እርግጠኛ መሆን አለብኝ። ከዛ በኋላ ነው ከሰዎቹ ጋር ማገናኘሽ። የምን ስራ? ምንም ስራ የለውም ምናምን አልከኝም እንዴ? እሱማ ልክ ነሽ የኔ ቆንጆ፣ ግን ደግሞ ስራው ትንሽ ሚስጥራዊ ነው። በሚስጥር ካልተያዘ አይሆንም። ለዛ ነው ሰዎች እንዳትናገሪ የምልሽ። ኦኬ እሺ። ስማርት እኮ ነሽ። ያቺ አደይ እንደሆነች ስትፈዝ እድል አምልጧታል። ተዋት እባክህ። እሷ እዛ በቤት ሰራተኝነቷን የሚያምርባት። ቤዛን ግን ስታያት እንዴት ነው የምትሆን ይመስልሻል? እሷን ተዋት በቃ። መጀመሪያ ግን ከኔ ጋር አስተዋውቀኝና ከዛ እንደፈለክ ታውቂያለሽ። ግን የኔ ቆንጆ እዚህ ቤት ውስጥ እንዳንቺ አይነት እኮ የለም። ምን ላድርግ? እንደው አፌ ቁርጥ ይበልልህ። ምን አለ ለዛሽ ፍቅርን ብትነግርልኝ። እስካሁን ማንም አልነገረሽም እንዴ? ያው ሴት ጓደኞቼ ግን ቆንጆ ነሽ ብሎኝ አያውቁም። ብዙ ሰው ግን ብሎኝ ያውቃል። አንቺ ግን የሴት ጓደኞችሽ ቆንጆ እንደሆኑ ነግረሻቸው ታውቂያለሽ? ካማረባቸው። አይ ሴቶች በቃ እርስ በርስ አትደናነቁማ። እንደናነቃለን፣ ግን ያው ደስ እንዲላቸው ነው ማደንቃቸው እንጂ ምንም የሚደነቅ ነገር የላቸውም።
በይ በቃ አሁን ልውጣ። አደራ ሊዱ፣ ይሄ ስራ በእኔና አንቺ መሀል ይቀር። ማንም ሰው መስማት የለበትም። እሺ እሺ፣ ችግር የለም። ቻው በቃ። እናንተ ግን እስከ መቼ እንደዚህ ትሮጥ ነው? በቃ ከዚች ሀገር ስንወጣ ያኔ ወክ እያደረግን ሄደ። እስከዛ ግን እጣ ፋንታ መሮጥ። ምን ሆናችሁ? አንቺ ነሽ እንዴ? ቁልሽ ይገፈፍ። አንቺ ኮቴ የለሽም እንዴ? ይቅርታ ግን የፈራችሁ ሰው አለ እንዴ? ቆይ ምን ያስደነግጣቸው? አይመለከትሽም። አሁን ንኪው። እሺ እሄዳለሁ። እናት ይቅርታ። አደይ ግን ደህና ናት? ደህና ናት። ምን ነው የተፈጠረ ችግር አለ እንዴ? ምንድን ነው እንዴ? አንድ ጥያቄ ምን ስትሽ ሁለት የምትጠይቂው ምንድን ነው? ተው ምን ተነካ? ትጠይቀኝ እንጂ። እኔ የምልሽ ፍቅር ምን ሆና ነው የጠፋችሁ? ዳይመንድ ምን ሆነሽ ነው የጠፋሽው? በጣም ተናፍቀሻል በይልኝ። ካጠፋው ልጥፋ አፉ በይልኝ። አረ ለፍቅር ጊዜ ሲሆን አፍ ተከፈተ። ሁለቱም ደህና ናቸው። ቆይ ግን እናንተ ስራ የላችሁም እንዴ? ሁሌ እዚህ ተቀምጣችሁ ወይ ደግሞ ስትሮጡ ነው የማያችሁ? አው ልታወጣችን ነው የመጣሽው ወይስ አዝነሽልን? አይ ገርሞኝ ነው። እስኪ እንደወንድም ከተጨነቅሽልን ስራ ፈልጊ። እሺ ከሰማው ነግራችኋለሁ። አደይ እንዴት ናት? አሁን ቤቱ ስራ ይበዛባታል እንዴ? ፍቅር አታስቸግራትማ? ደግሞ እንዴት እንደናፈቀች የምትግባቡ ከሆነ ፍቅር የምትገልጽልኝ። ፍቅር እኮ ስላስረዳው የሚሆን ነገር አይደለም። እሷ ፍቅርን ካልተቀበለች አንተ ምንም ማድረግ አትችልም። አምነህ መቀበል ነው ያለብህ። እኔ ወርታው መቀበል ማልፈልግ ነው ይመስልሽ? እፈልጋለሁ ግን ያቅተኛል። ፍቅሯ ከአቅሜ በላይ ነው። አረ ወገን ለሴት ልጅ ነው የምታወራው። እየቆጠብክ ተናገር። ታው የሚሰማውን እንግዲህ በነገራችን ላይ አዴን ብትወዳት ነው እንደዚህ አይነት ነገር እሷ አላታደርግም ነበር። እውነቱን ለመናገር አዴን ያለ ፍላጎቷ ስለወሰድካት በጣም ነው የተናደደችብህ። በወቅቱ ለኔም ስትነግረኝ በጣም ነበር የተናደድኩት። የምትወደውን ሰው ስሜት መጋፋት አልነበረብህ። አረ እሱ ምንም አስቦ ያደረገው ነገር የለም። ያቺ ፍቅር ነች የዚህ ሁላ ነገር ተጠያቂ። አዎ እሷ ናት ያልሆነ ነገር ተናግራ ጉድ የሰራች። ብቻ ፈጣሪ ይርዳችሁ። ለማንኛውም መልእክታችሁን አደርሳለሁ። እኔ የምልሽ ማን ነበር ያልሽኝ ስምሽ? ለምለም ይባላል። ለምለም ያበደ ስም ነው ያለሽ። እና በቃ ስራው መፈለግ እንዳረሽ። እሺ አርሰው ይመችሽ። እቺ ልጅ ግን ምስኪን ናት። ምን አለ አደይም እንደዚህ ብትሰማ ይኖር። የዛ ሚስት ናት መሰለኝ። የቱ? ሀብሉን የበላሁት ልጅ ነው ያ። እንደውም አላስመለሱኝ። አዎ የምርን ነው። እድለኛ ነው። ጥሩ ሚስት አለችው። ባክኔ አጉል ጥሩ የሚጮሱ አይመች። አንተ ደግሞ የማይመች ነገር ብዛቱ። ብትመችስ የት አባት ታገኛታል? እኔ ዳይመንድ አልፈልጋትም እንጂ በፈልጋት ኖሮ እንዴት የራሴ እንደማረጋት አሳይ ነበር። አንተ ዘፈው ቀልደኝ። ቆይ ምንድነው የሚያዞር? ችግር ምንድነው? እኔ ላኩ አንድ ቦታ ነው ሄደ እዛ ቁጭ አትል። አንዴ ቤዛ ጋር አንዴ ልዱ ጋር ምን ያልከሰክሳል? ውበታቸው ነው። ከአንቺ ውጪ ሁሉም ማራኪ ናቸው። ከረፈፍ አሁን እነሱን ተዋቸውና እዚህ ቤት ውስጥ እንዴት መኖር እንደምትችል ስማኝ። ምን ታገኘ? እኔም አሁን መሄዴ ነበር። አቶ ዴቭ ሳያዩኝ ማለቴ ነው። ስራችንን ሳንጨርስ የት ነው የምትሄደው? አረ ፍቅር አደይ አትሆንም። ባይሆን ሊዱ ተመችታኛለች። እሷ ለዚህ ስራ ሊፍ ሳትሆን አትቀርም። ሊዱ ምን ብልሃት ነው እሺ ያለች? ነገርኳት ብቻ እንዳትለኝ። አንቺ ደግሞ የዚህን አልፋር አደረግሽኝ እንዴ? ከገባች መውጣት የለም። እዛው ከወሰድኳት በኋላ እነግራታለሁ። ሊዱ ትቆይ፣ ስራውን አትርሳ። መጀመሪያ አደይን ከዚህ ቤት ውሰድልኝ። ከዛ ቤዛና ሊዱ በኋላ ይደርሳሉ። አይ እኔ ግን በአንድ ድንጋይ ሁለት ወፍ በጣም ነው የተመቸኝ። እንደፈለክ ግን አንዳቸውንም አምነህ እንዳትነግራቸው። ሚስጥራችን እንደተጠበቀ ይሁን። በተለይ ደግሞ ይቺን ቤዛ እንዳታምናት። የሆነች ምስጥ ነገር ነች። እሺ ክቡርነቱ፣ ግን ደግሞ ከዚህ በኋላ እንዴት ነው ከዴቭ ጋር ተስማምቼ መቀጠል የምችለው? ደርሶ ዝም ብሎ የሚገነፍለው ነገር አለ። ዴቭ ቶሎ ለሰው ያዝናል። በደካማ ጎኑ ገብተህ ቤታችሁ ትናንት ማታ እንደተቃጠለና የምታድርበትም የምታርፍበትም እንደሌለ ንገረው። ከዛ በቃ ጨረስክ። ስለምታድርበት ቤት አያስጨንቅም። አይ ፍቅር ጭንቅላት እኮ አለ፣ አትጠቀምበትም እንጂ። ሌላ ወሬ አታውራ። እኔ የምልህን ብቻ አድርግ። ሌላ ትርፍ ነገር ማድረግ አይጠበቅብህም። ደግሞ ትናንት ማታ ቤዛ ጋር ገብተህ እንደተጃጃልከው አይነት ነገር እንዳይደገም። በቃ መጀመሪያ ራስን ስጣቸው። ከዛ ከወደዱ በኋላ እነሱን ለመጉዳት ቀላል ይሆንልሃል። እሺ እንደዛ አደርጋለሁ። በቃ ነው ጠሻ።
አለ እጅሽ ይባረክ። በጣም ይጣፍጥ ነበር። አመሰግናለሁ። አጉል አታካብድ። ሌላ ነገር ፈልገህ ከሆነ ንገራት። አሁን የበላነው ምግብ ነው እንዴ ወይስ በልተህ አታውቅም? አዎ ልክ ነሽ። እዚህ ቤት ምንም ምግብ ለውጥ የለውም። ፍርፍር፣ እንጀራ፣ ሽሮ በቃ ተመሳሳይ ነገር ነው ሁሌ የሚሰራው። በጣም ያሰለቻል። ካልጣፈጣችሁ ለምን ጥርግ አድርጋችሁ በላችሁ? ጥርግ አድርጋችሁ ከበላችሁ በኋላ ደግሞ እንደዚህ ማለት ቅናት ነው የሚመስለው። አዎ ዴቭ፣ ሁሉም ሴቶች በአደይ ቀንተውባታል። ማን ነው እባክህ በዚህች የሚቀናው? አሁን ጭቅጭቁን ተውትና ናኦል እዚህ ቤት ለምን ቆየ? ሲነጋ ላይ አልፈልግም አላልኩም? ይቅርታ ዴቭ፣ ከዚህ በኋላ እዚህ ለትንሽ ጊዜ መቆየት ይኖርብኛል። ፈቃደኛ ከሆናችሁ፣ ካልሆነም ግን ሌላ አማራጭ መፈለግ እችላለሁ። አዎ ዴቭ፣ ናኦል ከዚህ በኋላ ከኛ ጋር ነው የሚኖረው። አይ ፍቅር፣ ለትንሽ ጊዜ ነው፣ ጥሩ ቤት እስካገኝ ድረስ ነው። ቆይ ለምን እዚህ ቤት የሚቆየው? ማን ፈቀደለት? ኡፍ፣ አሁንስ እዚህ ቤት ጭቅጭቅ እንዴት እንዳስጠላኝ። የተከራየሁበት ቤት ተቃጥሏል እና አዲስ ቤት ተከራይቼ ዕቃ ሟልቼ እስክገባ ድረስ ትንሽ ጊዜ መቆየት ይችላለሁ። ምን እንደምልህ አላውቅም። በጣም ይቅርታሽ። ቆይ ቤቱ መቼ ነው የተቃጠለው? ትላንት ማታ ተቃጥሎ ዛሬ ነው የነገሩኝ። እሳቱ በምንድን ነው የተነሳው? አልታወቀም እስካሁን። እውነትህን ነው ወይስ ድራማ እየሰራብን ነው? አንቺ ያምሻል? ትንሽ እንኳን ርህራሄ የሚባል ነገር አልፈጠረብሽም? ደርሶብሽ ይሆናልሽ እርግማን ይሆንብሻል። እንዴት ናኦሌን እንደዚህ ተጨንቆ ስለማጣራት ታስቢያለሽ? በቃ ተጨቃጨቁ። ናኦል እዚህ ቤት ለትንሽ ጊዜ መቆየት ትችላለህ። ባርኮት ሲመጣ ደግሞ እናናግረዋለሁ። አንተ ማን ነው እዚህ ቤት ወሳኝ ያደረገ? ባርኪ ሙሉ ኃላፊነቱን ለኔ ሰጥቶ የሚሄደው። ናኦል እዚህ ቤት መቆየት ከፈለክ እኔን አናግረኝ። ይኸውልህ ናኦል፣ እሷ የምትለውን እንዳሰማሽ። አመሰግናለሁ ዴቭ። አደይ የኔ ቆንጆ። አቤት። እስኪ ምን አለበት እንደዚህ አቆላምጬ እየጠራሁሽ ወይ ብትይ? ያለመደብኝን ከየት ላምጣ? በፊት ግን ትዝ ይልሻል አደይ እየሰጠራሽ ወይ ትይኝ ነበር። ከፈቀርኩሽ በኋላ ግን ኩራት መሆኑ ነው። ኧረ ተው ዴቭ፣ እንደዛ አትበል። እና ምን ልበል? ወይ እናንተ ደግሞ ምን ነው አንድ ላይ ካልሞትን አላችሁ? እስቲ አንዳንዴ እንኳን ተለያዩ። ምን ነው መለያየታችንን ፈለግሽው? ኧረ ለምን አንድ ላይ ብትሆን ነው የሚሻለኝ። ደግሞ ባርኪ ሲመጣ ሀሳቡን እንዳይቀይር። ምን አልሽ አንቺ? አይቶ አደይን ብቻ ላወራ ፈልጌ ነበር። ምንድን ነው? ስለምንድን ነው የምታወሪያት? ደግሞ እኔም እዚህ እያለሁ አውሪያት። ተዋት ዴቭ፣ አወራታለሁ። አንተ ሂድ በቃ። እርግጠኛ ነሽ አደይ? ምን ነው ይሄን ያህል ሰርቄ የምወስድብህ መሰለህ? አንቺ ሊዱ እንዴ ዴቭ መታል እንዴ? አዎ መጥቻለሁ። ሳይሽ ግን ምንም የደበረሽ አትመስይ። የደበረሽ መስሎኝ እኮ ነው የመጣሁት። ኧረ እባክህ ሙዚቃ እየሰማሁ ራሴን ዘና ለማድረግ እየሞከርኩ ስለሆነ አልደበረኝም ማለት ነው እንዴ? ምን ነው? ለምን ደበረሽ እቴ? ያወከኝ ዴቭ፣ በቃ እኔ አልችልም። እነ ማሚ ጋር ነው መሄድ የምፈልገው። እዚህ ቤት ያሉ ሰዎች እንዳለ ሆረር ነው የሚመስሉት። ያቺ ፍቅርም ቤዛም አደይም በጣም ነው የሚያስጠሉኝ ዴቭ። በቃ እኔ አልፈልግም። ትንሽ ጊዜ ነው እሺ ሊዱ። ማሚም ዳዲም እስኪመጡ ድረስ ነው። እስከዛ መታገስ ያቅትሻል? ኡፍ፣ እኔ እንዴት እንደሰለቸኝ አልገባህም። ትንሽ ጊዜ ደግሞ ቅብጠትሽ አይሸንፍሽ። እኔ ግን የምችል አይመስለኝም ከዚህ በላይ። ነይልኝ እስኪ እኔ ትንሽ ይሄት ለምን ሰው እኮ ትልቅ ሴትዮ ነው የምትመስዪው። ታናድጅኛለሽ። ብታናድጅኝም ግን በጣም አዝንልሻለሁ። ለነገሩ ለምን አላዝንልሽም? አንድያ እህቴ እኮ ነሽ ዴቭ። ካንተ በላይ እኮ የሚረዳኝ ማንም ሰው የለም። አዎ ልክ ነሽ። ያው ደግሞ በኤላ ጉዳይ እንደምትናደጅ አውቃለሁ። አዎ ያ ኤላም ቤቱ እንዳልመጣ አይፈልግም። ለለምለም ብሎ ቀይሮኛል። እነሱ እኮ ልክ ናቸው። አንቺ እኮ ነሽ መሀላቸው የገባሽው። አንተም ለኔ አታግዝልኝም እንዴ? እውነታው ስለሆነ እኮ ነው።
ደግሞ ለሊና ኤላ በጣም ይዋደዳሉ። ስለዚህ በመሀላቸው አትግቢ። እሺ አታኩርፊ። ሰሚናቺ ያትቆደሽ ማለበት አስራለች ፊቴ እንግዲህ እስኪ እንደዚህ ከለቀቀችኝ ከሌላ ጋር ያላችሁ ነገር ምንድን ነው? ልቀቂኝ። እኔ ምንም የማውቀው ነገር የለም። እዛው ጫፍሻት መጭ ቆላ አግኝተኝ አንቺ ልጅ እኔ ንገፈተሽ አንቺ አባሽ ያደረግሻት ነው። አባሽ ይቺ ሰሚኛለሽ? አዲያ ጥቅም ከዚህ በኋላ እንዳላገኝሽ እሺ? ቆይ አታብረኝ። ያን ሁሉ ነገር ካደረግሽ በኋላ እዚህ የምትመጪው ለኔ ተረጋጊ። ታያት በጥፊ ነበር ማለት አሁን ሂጂ ከዚህ ጋር ሂጂ እኮ ያልኩሽ ነው። አሰሚ ምንድነው የተራጥሽ ዶሮ የሚሰልሽ ደግሞ? አፍን ዝጋተ ደግሞ ወዴት ነው? ምን አገባ? ልሸኝሽ ብዬ እኮ ነው። አልፈልግም። ምን ትመስላለሽ ሲባጉ? እኔ ድሮም ልጁ ነች የምትመስይ። አንተ እዚህ ብቻ ምን ታደርጋለህ? በዚህ ሰዓት ከአደጋ ኪችን ውስጥ አልነበር መኖር ያለብህ? ምን ከአደጋ ገብቼ ሊጥላብኳ? ሊጥ ማብካት አይደለም እቃ እያጣጠፍክ እሷ የምትሰራውን ስራ ሁሉ እየሰራክ አደይን በእጅ ማስገባት አለብህ። እሺ እስቲ ድሬ ልሞክር። መሞከር አይደለም ታደርገዋለህ። የምርሽን ነው? ቤዛ ባርኮትን አታፈቅረው? አዎ አደይ ከዚህ በፊትም ለጥቅማ ስትል እንጂ ባርኪ እንደማትወደው አውቃለሁ። ነገር ግን በቃ በኤላ ስትመጣ ምንም ስሜቴን ልቆጣጠሩ አልቻልኩም። በጣም ነበር የተናደድኩት። በቃ አንቺ ተረጋጊ። ለማመን ትንሽ ይከብዳል። ቆይ ግን ምን ፈልጋ ነው ከዚህ ሁሉ ጊዜ በኋላ የተመለሰችው? እየነገርኩሽ አደይ እሷ አንቺ ጋር ጥቅም ካላየች በስተቀር አንቺ ጋር የምትወልጅ አይደለችም። አሁንም ቢሆን የኤላ መምጣት አውቃ ነው ለባርኪ ምክንያት ፈጥራ እዚህ ቀረችው። ቤዛ ከድሮም ጀምሮ በማስመሰል የተካነች ሴት ናት። እሺ ምን ተሻለ? ለባርኮት እንንገረው? ብንነግረው ደግሞ ድጋሚ ልቡ ይሰበራል። አረ ስራዋንማ ነግሬለታለሁ። ነገር ግን እሱ እኔ በግል ጥላቻ ተነሳስቼ እንደዚህ ያልኩት ነው የመሰለው እንጂ ቤዛ እንደዛ ተደርጋለች ብሎ ምንም አልጠረጠረ። በአይኑ ካላየ አያምንም። እሷ ተጸጽታ ብትመለስ እሰየው፣ እኛም ዝም እንል ነበር። ሻው ምን ይባላል? እኔ ብነግረው ቀናች ነው የሚለኝ። ፍቅርን ደግሞ ያምናት። ኤላን ግን ያምነዋል። ኤላ ከነገረው ብቻ ነው የሚያምነው። ነገር ግን ኤላ ራሱ ለራሱ የማያውቅ ሰው ነው። መቼ እኔን አምኖኝ እሱን ለማሳመን እንደሚበቃ አላውቅም። አደይ ግራ ገብቶኛል። አንቺ አትጨነቂ በቃ ለሊ። ቤዛ ለባርኮት አትሆነውም ማለት ነው? አዎ አደይ ምን እንደማድረግ ግራ ገብቶኛል። ባርኪም ኤላም በቤዛ እየተታለሉ ነው ያሉት። አንድ ቀን እውነታው መውጣቱ አይቀርም። ግን ባርኮት አሳዘነኝ። ድጋሚ ሊጎዳ ነው። የውሸት ህይወት ከሚኖር አሁን ቢጎዳ ይሻላል። ደግሞ እኮ አታፍርም። ቀጥ ብላ እኮ ነው እዚህ ቤት የገባችው። ወይ ማፈር! ገና እዚህ ከመጣች በአንድ ቀን አይደል እንደ የቤቱ አዛዥ ሆነችው። ባህሪዋ ትንሽ ከባድ ነው። እኔም ገና እንዳየሁት እኮ ከባርኮት ባህሪ ጋር ምንም ልትዋሃድልኝ አልቻለችም ነበር። አዎ ልክ ነሽ። ቤዛ ከድሮም ጀምሮ በማስመሰል የተካነች ሴት ናት። ክፍት ነው ይቡ። እንዴ ቤዛ እንዴት መጣሽ? ምን ነው መምጣት አልነበረብኝም እንዴ? አይ እንደዛ ሳይሆን ገርሞኝ ነው። ያ ሁሉ ነገር ከተፈጠረ በኋላ እንዴት ትመጫለሽ ብዬ ነው። ያው ከሌሊ ግልምጫ አንተ ትሻለኛለህ ብዬ ነው የመጣሁት። ኤላይ መነኝ። እኔ ምንም ያጠፋሁት ነገር የለም። እርግጥ ነው መጠጥ እንጠጣ ብዬ ጠጥተናል። ነገር ግን ምንም ያሰብኩትም ያደረግኩትም ነገር የለም። ላስተኛ ስል ሌሊ መጣች። ከዛ አነቀችኝ፣ ደበደበችኝ። እኔ ምንም ሳልላት ተረጋጊ ብያት ወጣሁ። አውቃለሁ ቤዛ፣ ሌሊ ትክክለኛ ነገር አላደረገችም። እኔም በዛን ሰዓት ምንም ላደርግልሽ አልቻልኩም። ማለቴ በዛን ሰዓት ምንም ማስታውሰው ነገር አልነበረም። በእርግጥ ሌሊ ብዙ ነገር ነግራኛለች፣ እኔም ሰምቻታለሁ። ግን ሁሉም ነገር አላመንኩም። ምንም ቢሆን አንድ ነገር አውቃለሁ፣ አንቺ ለኔ ጥሩ ጓደኛዬ ነሽ። እንደዛ እንደማታረጊ እርግጠኛ ነኝ። አዎ ኤላይ፣ አንተ እኮ ወንድሜ ነህ። እንዴት አንተ ላይ እንደዚህ ያደርጋለሁ? አውቃለሁ። በሌሊ ስም እኔ ይቅርታ ጠይቅሻለሁ። ሌሊ በጣም ትልቅ ጥፋት አጥፍታለች። አረ ችግር የለም፣ ያጋጥማል። አንዳንዴ ነገሮችን በትዕግስት ማለፍ ጥሩ ነው። ሌሊ ግን
እሷ ብቻ ትክክል እንደሆነች ታስባለች። ይሄ ደግሞ ለፍቅራችሁ ጥሩ አይደለም። አስብበት። እሺ እኔ መካሪ እናወራበታለን። ትቀልዳለህ አይደል? የምሬን እኮ ነው። አንቺ ምን አጥፍተሽ ታውቂያለሽ? ደግሞ በዛ ሰዓት ደብሮን ስለነበር ጠጣን። ባክሽ ለሊ እንዳትቀየሚብኝ። ለሊ ደግሞ ከናውል ጋር ምን ጀምራ ነው? የምታውቀው ነገር አለ እንዴ? ናውል ደግሞ ማን ነው? የፍቅር ጓደኛ ነው። ቤት ከኛ ጋር ነው የሚኖረው። ታዲያ ምንድን ነው ችግሩ? አይ ብዙ ጊዜ አብረው ስለማያቸው አንድ ላይ የጀመሩት ነገር ካለ ብዬ ነው። አንዳንድ ነገር ከነገረችው ብዬ አስቤ ነው። አይ ምንም አልነገረች። ቆይ ልጁ ምን አይነት ነው? በጣም ቆንጆዬ ነው። እኔ የምልሽ ሊዱ፣ ወይ ዳዲን ስለ ስልኩ አመሰግናለሁ። አዎ ደውዬለታለሁ፣ ግን ምንም አላለኝም። አንተ ደውልና ንገረው እባክህ። ያው ከአንቺ በላይ አቅብጦ ካሳደገው ሰው ስለሌለ ይሆናል ዝም ያለሽ። እንደ በፊቱ ሰነፍ ትመስያቸዋለሽ። ያው አይምሯቸው ላይ የቀረሻት ልጇ ያቺ ነች። ትሰሚኛለሽ ሊዱ፣ እንደ ተቀየርሽ አውቃለሁ። ተቀይሬያለሁ ብቻ ሳይሆን ለእነሱም ተቀየርሽ ያችሁሽ። ታዲ ቅድም ደብሮኛል ስላለችኝ እኮ ላጫታት ብዬ ነበር የመጣሁት። ነው እንዴ? እህቴን ስለተንከባከብክልኝ አመሰግናለሁ። እንግዲህ በቃ እኔ ልሂድሽ። እሺ ትሰማኛለህ? ባለፈው አዴ ላይ ያደረግከውን ነገር እህቴ ላይ አደርጋለሁ ብትል እገልሃለሁ። እሺ በል በቃ ይመቻችሁ። ኬኮ ዛሬ ማታ እንሄዳለና? የት እንዴ? ተነጋግረን አልነበር እንዴ? ረሳሽው? ኦኬ እንሄዳለን። ግን ምንድነው በማታ ነው እንዴ ስራው? አዎ በማታ ነው። አትርሺ፣ ማንም ሰው ማወቅ የለበትም። እሺ ኦኬ እሺ በቃ እመጣለሁ። ወዴት ነው ታዲያ? ኤላዬ ጋር ደርሼ ልመጣ። ኬኳ ኤላ ደግሞ ማን ነው? አታውቀውም? ሲመጣ አስታውቅሃለሁ። እሺ ለማንኛውም ቶሎ ተመለሽ። እሺ ካረፈድኩ ግን ደውልልኝ። ስልክ የለኝም፣ በኋላ ይድል እንዳያመልጥሽ። ኦኬ እሺ በቃ ስለናፈቀኝ አይቼው ብቻ ነው የምመጣው። ባይ ቻው። ሌላ ምን የሚያስፈልግሽ ነገር አለ? ላይ ውለታ በዛብኝ እኮ። አረ ችግር የለውም። አንቺ እኮ ጓደኛዬ ነሽ። በዚህ ጊዜ ካልደረስኩልሽ ምኑን ጓደኛሽ ሆንኩ? ደግሞ ይሄ ለእኔ ምንም ማለት ነው። አመሰግናለሁ ላይ ሊዱ እንዴት መጣሽ? አንቺ ማን ነኝ ብለሽ እንታስቢው? ምን ሰራለሽ? ቆይ እዚህ ተይ ሊዱ፣ ቤዛ እንግዳዬ ናት። አሁንም ስህተት አትስሪ። ኤላዬ ግን ለምን እንደመጣሁ ታውቃለህ? አላውቅም። ለምንድን ነው የመጣሽው? ናፍቀኝ ነው የመጣሁት። አንቺ ደግሞ ምን ታፈጫለሽ? ከቀናሽ ነይ ተቀላቀይ። እባክሽ ሊዱ ተይ። ቆይ ግን ኤላ ምንድነው? ሊዱ ተይ፣ ሊዱ ሂጂ፣ ሊዱ ውጪ። ቆይ እኔ ምን አድርጌ ነው? ኤላ ሁሌ በጣም ነው እሺ የምታሳዝነኝ። እንዴ እንዳንተ ሁኔታ ቢሆን እኮ እንደውም አልመጣም ነበር። እንደውም ቻው። እሺ እቺ ልጅ ግን ያማታል እንዴ? ምንድነው ሙድ የምትይዘው? አያማትም። በቃ አንቺም ወደ ቤትሽ ሂጂ፣ መሽቶብሻል። እኔማ እዚህ ላድር ነበር እኮ የመጣሁት። እንዴ እንደዛማ አይሆንም። ለሊ ይሄን ነገር ከሰማች በጣም ነው የምትናደድብኝ። እሺ በቃ እኔ እሄዳለሁ፣ ግን ለሁሉም ነገር አመሰግናለሁ። ቆይ ሴቶቹ ምንድን ነው የሆኑት? ሊዱን ተገላገልኩ ስል ሌላ በሽታ ደግሞ ይመጣብኛል። ለሊ የኔ ቆንጆ ስትኮሳተሪ ደግሞ በጣም ነው የምታምሪው። በነገራችን ላይ ፍቅረኛሽ በጣም እድለኛ ነው። ማነህ ናኡል? እኔን ማሞጋገስና ማድነቅ ሳይጠበቅብህ የምትፈልገውን ነገር በቀጥታ ተናገር። ምንድን ነው የምትፈልገው? ምንም የኔ ቆንጆ፣ አንቺን ብቻ ነበር የፈለኩት።
አንቺን የመሰለች ቆንጆ ሴት እዚህ ቤት አልጋ ስተንጥፍ ማየት ነበረብኝ? ቆይ ለምን ንቁ አትሆኑም? አንተ ከነቃ በቂ ነው። እኔማ ወንድ ነኝ፣ ምንም እድል የለኝም። ሴቶች ግን በነገራችን ላይ በጣም እድለኛ ፍጥረቶች ናቸው። እንደ አደይ ኩሽና ውስጥ ከምትርመጠመጪ በአጭር ጊዜና በቀላል መንገድ ሀብታም መሆን ትችላለሽ። ቤት፣ መኪና ምናምን አያምርሽ? ምን አይነት ስራ ቢሆን ነው ይህን ሁሉ ነገር እንዲኖረኝ የሚያደርገው? ሌብነት ነው? አረ ጥረሽ ግረሽ ነው እንጂ በፈጣጣው ሰርቆ መሮጡማ ድሮ ቀረ። ታዲያ ምንድን ነው ስራው? እሱን ጸባይ ካለሽ ነው የምነግርሽ። ቆይ ለምን እስካሁን አንተ አልተቀየርክም ታዲያ? እኔማ ከእናንተ የተሻልኩ ነኝ። ቢያንስ የራሴ ቤት አለኝ። ቤት ካለ እዚህ ምን ትሰራለህ? ቤትህ አትኖርም? ያው ማለቴ ተቃጠለ እንጂ ቤት አለኝ። ጥሩ። ለማንኛውም አንተ ተለውጥ አሳየኝና ያኔ ስለ ስራው እናወራለን። እንደዚህ ድብቅ ካደረግከው መጥፎ ስራ መሆን አለበት። እንደፈለግሽ፣ ግን አንድ ነገር ልንገርሽ። ምን? ተመችተሽኛል። ከስራ ውጪም እየተገናኘን የሆነ ጊዜ ብናሳልፍ ደስ ይለኛል። አንቺን የመሰለሽ ቆንጆ አይቼ ማለፍ ሞኝነት እየመሰለኝ ነው። ምን ታስቢያለሽ ቆንጆ? ከዚህ በኋላ አጠገቤ እንዳትደርስ እሺ? ቆይቼ ልጅ ነኝ። ጥፊ ካልመታች ደስ አይላትም እንዴ? ማይ ላቭ፣ ምን አዲስ ነገር አለ? አደይን አሳመንካት? ኧረ እራሷ አትሆንም እባክሽ። ለምን ግን ሊዱን አልሞክራትም? የት ትሄድባለች? መጀመሪያ የአደይን አሳካውና ሊዱ በጣም ቀላለች። ከቤዛ በኋላ ትደርሳለች። ቤዛ እንዴ? አንቺ ቤዛ በጣም ከባድ ነች። ይኸውልሽ ሊዱ ቀለል ያለች ነች። ስታወሪያት ትሰማሻለች፣ ታምንሻለች ምናምን። አደይና ለሊ ግን የዋዛ አይደሉም። ናኦል ሌላ ወሬ አታውራብኝ። የአደይን ነገር ቶሎ ጨርስልኝ። በዚህ 3 ቀን ውስጥ አደይ የምትባል ልጅ እዚህ ቤት ውስጥ ማየት አልፈልግም። እኔ ምንሽ ፍቅር ሊዱን የተሻታል እንዴ? አላየኋት። መኝታ ክፍሏ እኮ የለችም። የት ሄዳ ነው? ቅድም ኤላ ላገኘው ምናምን ስትል ነበር። እርግጠኛ ነህ? ቤዛም እኮ እዛ ነች ያለችው ማለት ነው። እንደሚመስለኝ ከሆነ ቤዛም ሊዱም እዚህ ቤት ውስጥ የሉ። ግልግል ነው። ሁሉንም ሰብስቦ እዛው ባስቀራቸው። ፍቅር ስለ ቤዛ ያገባኝ። ሊዱ ግን እህቴ መሆኗን አትርሺሽ። ቆይሻውን ደግሞ እኔ ምን አልኩኝ እንዴ? እሷ ፈልጋ ለሄደችው አንተ እንደዚህ የሚያደርግ ምንድን ነው? እኔ የምልሽ ፍቅር፣ ይሄ ልጅ ግን እህቱን በጣም ይወዳታል አይደል? ለምን ጠየቅ? አይ እንዲሁ የሚታይ ነገር እኮ ነው። ቀሽሟቱን እህቱን የማይወድ ወንድም የት ሀገር ነው ያየው? የትም ሀገር መሄድ አይጠበቅብኝም። አንቺና ባርኮትን ማየት በቂ ነው። እንዴ ባርኮት እኔን የሚወደኝ አይመስልም እንዴ? በጭራሽ። በውድሽማ እንዶ ይሰማሽ ነበር፣ ያዳምጥሻል። እንዲከፋሽ ራሱ አይፈልግም ነበር። ይኸውልህ ያልተጠየቅከው ነገር አትቀባጥር እሺ? ወሬ ራስሽ ጉዳይ። እንዴ ኬኳ፣ እንዴ ነው? እንዴት መጣ? እኔማ ጥዬሽ ሄድኩኝ ነበር። ደረስሽብኝ ማለት ነው እንዴ? እሺ በቃ ልብስ ቀይሬ እስክመጣ ጠብቀኝ። አረ ኬኳ፣ እንደዚህ ራሱ አምሮብሻል። እሺ ግን ስለ ስራው እኮ አልነገርከኝም። ቶሎ እንመለሳለና። ምን ነው ፈራሽ እንዴ? አንተ አለ አይደል እንዴ? ለምን ፈራለሁ? እንደዚህ እኮ ነው ደስ የምትይው። እሺ በቃ እንዴ ሀረረ እነዚህ ደግሞ ምን ጀምረው? እስቲ ቆይላቸው። አደይ ዴቭ በሰላም ነው? ሊዱን አይተሻታል እንዴ? ኧረ አላየኋትም። የለችም እንዴ? ያው ስልኳም አይሰራም። ምናልባት ኤላ ጋር ሄዳ ነው የሚሆነው። የኤላም ስልክ እኮ አይሰራም። አይ ዴቭ ይሄ ገርማል እንዴ? ለማንኛውም አንተ ገብታውን እረፍት አድርግ። ይሄን ኤላን እዛ ካላደርኩ ብላ አስቸግረው ነው የሚሆነው። ለማንኛውም እኔ ነገ በጧት ስለሚሄድ እኔ ራሴ ልካታለሁ። እሺ በቃ ረበሽኳችሁ መሰለኝ። በጣም ይቅርታ። ችግር የለም። በሉ በቃ
ምን አይነት ቦታ ነው ያመጣኸኝ? ቆይ ምንድነው? በጣም የሚያስፈራው እኮ። ምን ነው እኮ ፈራሽ እንዴ? ዞር በል ወደዛ። ምን እየሆንክ ነው? መስራት የጀመረው ልቀቀኝ፣ ልቀቀኝ።